የኔ መልካሞች የኔ ልጆች እየዞሩ እንግዲህ ለልጆች ቻሌንጅ እየሰጡ ነው። ይሄ ልጅ እንግዲህ ያው ሀፒ ዲኮር የሚባለው ነው ይመስለኛል። አዎ እንደዛ ነው። ትላንትና ነው ስክሪንሾት ያደረኩትና ይሄ ቪዲዮ 100,000 ላይክ ካገኘ ዩቲዩብ ቪዲዮ እንዲሰሩለት ቃል ገብተዋልና የገባችሁ ላይክ አድርጉት። የገባችሁ አይተት አድርገለት። ባለፈውም ላይቭ ገብተው ነበረ። እንደውም ሀይሚዬ የልደቷ ቀን ነው መሰለኝ ይሄ ቪዲዮ የተቀረጸው እና ላይቭ ገብተው ነበረ። ላይቭ ገብተው እሱ ነበር የገባው ልጁ እና ሀይሚዬ ስትዘገጃጅ ምናምን እያሳየ ነበርና ግን ወዲያው ነው የወጣው፣ አልቆየም። እና ምን ልላችሁ ፈልጌ ነው እየገባችሁ ይለት ላይክ አድርጉት። የዩቲዩብ ቪዲዮ ይሰሩለታል። እና የኔ ውዶች የኔ መልካሞች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዙ ተረፍረፍ ይበልልኝ። እንግዲህ ትላንትና ቪዲዮ አልነበርኩም፣ ቤት መንገድ ላይ ነበርኩና ቪዲዮን ራሱ አላየሁም። ኤልፎን አድርጌ ኬሴ ውስጥ አድርጌው ነበረ። ወጣ ዘግቶ ነው ያገኘሁት። ግን የልጅቷ ሁኔታ፣ አነጋገሯ ብሩኬን መጀመሪያ ላገኘህ ምናምን እያለች ነበርና ትላንትና ቀጥል ብዬ የሁለት ደቂቃ ቪዲዮ ብቻ ጨርጨር ብዬ ለቅቄ ነበርና ልጅቷ እንግዲህ ሁላችሁም እንደምታውቁት ልጅቷ ብሩኬን እንጂ ዲኤንኤውን አይደለም የምትፈልገው። በጭራሽ ልጅቷ ብሩኬን ነው የምትፈልገው፣ ዲኤንኤውን አይደለም። ስለዚህ ሀይሚና ብሩኬ እችን ሴትዮ ለምንድን ነው የምትለምኗት? በቃ መለመን አለባት ትላላችሁ እናንተ ጋይስ? መለመን አለባት ብላችሁ ታስባላችሁ? ሴትዮዋ በዚህ ልክ የምትለመነው የሰው ልጅ ህግ ባለበት ሀገር፣ በዛ ላይ እኔ በኢትዮጵያ እስካሁን ድረስ እስከማውቀው ድረስ የሰው ስም ማጥፋት አይቻልም አይደል? በከንቱ ሴትዮ ዲኤንኤን እናድርግ እምቢ ነው ወይስ እነዚህ ሰዎች ተመካክረው ስራ እየሰሩ ነው ወይስ ለስራ ነው? አልገባኝም። ለስራ ነው ወይስ ምንድን ነው? ማለት ያልገባኝ ነገር አለ እዚህ ጋር። እንዴት ነው በዚህ ልክ ስሙን ልታጠፋ የምትችለው? ዲኤንኤ አድርጊ ስትባል እምቢ ትላለች። ነገር ግን ዞር ሲል እሱ የእሱን ስም ታጠፋለች። ለምን ትለምኗታላችሁ? በህግ መፍታት አይቻልም ወይ? የዚችን የሴትዮ ጉዳይ በህግ ማስቆም አይቻልም ወይ? ይቻላል እኮ በህግ ማስቆም ይቻላል። ሴትዮ እስካሁን ድረስ ሙሉ ቪዲዮ ዩቲዩብ ላይ አለ አይደለ? እኛም እየቆራረጥን ያስቀመጥነው ቪዲዮ አለ አይደለ? አለ ቪዲዮ አይደለ? ስለዚህ ይሄንን ቪዲዮ ይዞ ወደ ህግ መሄድ እኮ ይቻላል። እንደዚህ ስሜን እያጠፋች አንደኛ ዩቲዩብ ላይ መክሰስ ይችላል። አንድ ቪዲዮ እንዳትጭን ማድረግ ይችላል። ሁለተኛ ህግ ቦታ ይሄን ቪዲዮ ይዞ መሄድ ይችላል። ትናንትና ብሩኬ በቃ በጣም ጨነቀኝ፣ ተጨነኩኝ፣ በቃ እንዴት ላድርግ ገባኝ። ለምንድን ነው ግራ የሚገባ? ለምንድን ነው የሚጨንቅ? ማናት እሷ? ምን ስለሆነች ነው የምትለመነው? ለምን እንደዚህም ተጨነቅላት? ምን ስለሆነች? ለምን? ምን ሲባል? እንዴት? ግራ ያጋባኝ ነገር ማለት ነው። ለምን ትለመናለች? በዚህ ልክ ቦታ ሰጥቶ መለማመጥ ምን አስፈለገ? ልጅቷ ብሩኬን ዲኤንኤውን ሳይሆን ወይም ደግሞ እውነት የልጇን አባት ሳይሆን የልጇ አባት መሆኑ ሳይሆን የምፈልገው ልጅቷ የምፈልገው ብሩኬን ነው። በቃ ታወቀ፣ ግልጽ ሆነ። ብቻህን ላውራህ ማለት ምን ማለት ነው? ብቻህን ላውራህ አስባችሁታል? ብቻህን ላውራህ ማለት እኮ ብቻህን ላውራህ በቃ ሴት ነው። እኔ የማውቀው አንዳንድ ቦታ ላይ አሉ አንዳንድ ወንዶች ወይ የሆነ ስራ ፈልጋችኋል አስቀጥረኝ ወይም ደግሞ የሆነ ጉዳይ በቃ ልታስፈጽሙ ስትሄዱ ምናምን ነገር
አሉ አንዳንድ ወንዶች ሴት ልጅ ለብቻሽ ላዋራሽ ለብቻሽ የሚሉ አሉ። አንዳንድ የሆነ አለ አይደለ የሆነ ትብብር ፈልጋችሁ ስትሄዱ ከዛ በኋላ ከእናንተ ደግሞ የሆነ ነገር የሚፈልጉ አንዳንድ ልክስክስ ወንዶች አሉ። አንዳንድ ደህና መስሪያ ቤት ላይ ያሉ ሊሆኑ ይችላሉ፣ ስራ አስቀጣሪ ሊሆኑ ይችላሉ፣ የሆነ ጉዳይ አስፈጻሚ ሊሆኑ ይችላሉ። ብቻ ግን እንደዛ ነው በቃ የሆነ ላግኝሽ፣ ለአራት ለጋብዝሽ፣ የሆነ ነገር እናርግ ምናምን ይላሉ። እኔም ማቀው እንደዛ ነው። አሁን ሚጂ ብቻ ያለ አዋራ ምን ያማታል? ኧረ በዚህ ልክ ክብርሽን አታውርጂ። ኧረ በዚህ ልክ አትቅለሊ። ኧረ በዚህ ልክ አትዋረጂ። ኧረ በዚህ ልክ አበስ ገብበስ መአሙዱ መንፈስ ቅዱስ እናንተ ብቻህን ላዋራህ ማለት እኮ በብዙ መተርጎም ብቻህን ላዋራህ አልጋ ይዘሽ ነው። ሰምተሻል? አልጋ ይዘሽ ነው ብቻ ነው የምታወሪው። ይቅርታ አድርጉልኝ፣ የእውነት እኔ ባለጌ ሆኛለሁ። ልጅቷ ግን እንደዚህ ያልሆነ ነገር ታናግራለች። የምሬን ነው የምላችሁና እውነት ለመናገር ትላንትና አንዳንድ እህቶች ነበሩ ቲክቶክ ዞር ስለ ያየኋቸው ለምንድን ነው የምትለመነው እያሉ ነበር። ትክክል ናቸው። ማን ስለሆነች ነው የምትለመነው? ለምንድን ነው የምትፈራት? በቃ ዲኤንኤን እናድርግ አልካት አይደለ? እምቢ አለች። አይ በቃ ካልፈለግሽ ብላ ተዋት። ወደ አዲስ አበባችሁ ተመለሱ፣ ወደ ነበራችሁበት ተመለሱ፣ ወደ እናንተ ወደ ኖርማል ህይወታችሁ ተመለሱ። ከዚች በኋላ ግን አንድ የእሱን ስም ብታነሳ ጭራሽ እኮ ትላንትና ፉከራ እልህ ምናምን ነው ስትዛቻ ነበር ስትዝት የነበር ሰው። ከዚህ በኋላ የእሱን ስም ግን አንድ ቅንጣት ታክል ብታነሳ ብታነሳ በቃ ይህም ቪዲዮ ሪከርድ የተደረገው አለ። በዛ ላይ ደግሞ እሷ እስካሁን ወታ ስትለፈልፍ የነበረው ቪዲዮ አለ። ያንን ይዞ ወደ ህግ ቦታ መሄድ ነው አለቀ። እሷ ማሳሰር ነው። መታሰር ትችላለች። የሰው ስም በከንቱ ማጥፋት አይቻልም። እውነታው ይውጣ። እምቢ የእሱን ስም ላጥፋ ምን ማለት ነው ይሄ? እውነት አውቀው የሆነ ሀይሚና ብሩክ ያውቀው እንደው ስራ እንስራ ብለው ነው ወይስ ማለት የሆነ አላቅም ብቻ ነው ወይስ አሁን ሄደ? ምክንያቱም ማስቆም ይቻላል። እችን ሴትዮ ለምንድን ነው እንደዚህ የምትለመነው? ለምንድን ነው እንደዚህ የምትጨነቅላት? ለምንድን ነው በዚህ ልክ ዋጋ የምትከፍላት? ለምንድን ነው ለሰው ቦታ የምትሰጣት በዚህ ልክ እንዴ? እውነታው ይውጣ ስትባል እምቢ ብላለች። ከዚህ በኋላ ስምህን ብታነሳ መታሰር አለባት። በቃ አለቀ። እንደዛ ነው መሆን ያለበት እንዴ። የምር እኔ በጣም ግራ ተጋብቻለሁ። ትላንትና ገና ተምኔሉን ሳይሆኑ ደም የፈለው ብቻ ላገኝ የሚለው እንትን ሳይ ማለት ነው በጣም ነው የተናደድኩት። በጣም ነው የተቃጠልኩት። በጣም በቃ ጨርጨር ነው ያልኩት። ታውቃላችሁ? ወይኔ ይህች ሴትዮ በአካል ባገኘት ነው ያልኩት። እግዚአብሔርን ሀይሚዬ እኔ ቆንጆ ያው ከጎኑ በመሆንሽ ደስ ብሎኛል። ብሩኬም ማነው ፍፄም ከጎኑ ፍፄም ነበረ። ፍፄ ደግሞ በተለይ አብሮ መሆኑ ደስ ብሎኛል። ምክንያቱም ልጅቷ ከባድ ነው እና ብሩኬ አሁንም ቢሆን እሷን የማግኘት ግዴታ የለብህም፣ ማግኘትም የለብህም። ብቻህን ምንም አታመጣም። የምሬ ነው።